There is no God, no one created the universe and no one directs our fate. ይህ የአምላክ የለሹ ስቴፈን ሃውኪንግ የታሪክ ክፍለት ዝግጅቴ ነው። የመጀመሪያ ሚስቱ ጄን ዋይልድ ለ10 ዓመታት ራሷን ለሷ አሳልፋ በመስጠት 3 ልጆቻቸውን በሚያስደንቅ ፈተና ውስጥ በማሳደጉ ልዩ ሚና ተጫውታለች። በጄንስ ሜሞየር እና የሁሉም ነገር ቲዮሪ በተሰኘው ፊልም ላይ በሚያምር ሁኔታ የተነገረው ታሪካቸው ያሳለፈውን አበሳና የተከፈለው መስዋዕትነት ያጎላል። ነገር ግን ጥልቅ ፍቅርና ቁርጠኝነትንም ያሳያል። ህመሙ እየተባባሰ ሲሄድ በሌሎች ላይ ያለው ጥገኝነት እያደገ ሄደ። በመጨረሻም ጄንን ፈታና ከነርሶቹ አንዷ የነበረችውን ኤለን ሜይሰንን አገባ። እነዚህ ግንኙነቶች ልክ እንደቀደመው ውስብስብ በሁለቱ ፍቅር ግን በከፍተኛ ችግር የተከበበ ነበር። እንዲህ ያለው አስከፊ ህመም በሰው ልጅ በሚመለከተው ሁሉ ላይ የሚያሳድረውን ከፍተኛ ተጽዕኖ የሚያሳይ ነው። በዚህ ሁሉ ችግር ውስጥ ሃውኪንግ ርህራሄ አልፈለገም። በአእምሮ አካለ ጎደሎነቱን የተቀበለው እንደ ገደብ ሳይሆን እንደ ማንነቱ አካል ነው። እሱ የቅብሉነት ምልክት ሆነ። በራሱ ሁኔታ ብቻ ሳይሆን ባልተለመደ ብሪሊያንስ እሳቤ ከማንኛውም ሁኔታ ሊወጣ እንደሚችል አምኖ ተቀብሏል። እንደ ተጎጂ ሳይሆን እንደ ሳይንቲስት አሳቢ፣ ጥልቅ ግንዛቤ ያለው ሰው ሆኖ ለመታየት ቆርጦ ነበር። ስቴፈን ሃውኪንግ ጸጥ ካለና ቁጥብ ትምህርት የራቀ ነበር። በአስቂኝ ቀልድ ስሜቱ፣ በደረቅ ጥበቡና በአመፀኛ ትርክት ዝነኛ ነበር። እሱ ተግባራዊ ቀልዶችን ይወድ ነበር። ብዙ ጊዜ ባለበት የኮሙኒኬሽን ውስንነት ምክንያት ጊዜውን የጠበቀና ፍጹም አጭር አስተያየት በመስጠት ይታወቃል። ኦድ ባህሪው አዝናኝ ብቻ አልነበረም፣ ለህልውናውና ለስኬት ወሳኝ ነበር። በህመሙ ሊገለጽ ወይም ሊታዘንለት አለመፈለጉ በራሱ ፍላጎት ለመኖር ያለው ግትር አቋምና የማይናወጥ የእውቀት ጉጉት ወደፊት እንዲገፋ አድርጎታል። እውነተኛ ጥንካሬ ብዙውን ጊዜ በአካላዊ ችሎታ ሳይሆን በማይበገር የአእምሮ መንፈስ እንደሆነ አስተምሮናል። ተስፋ መቁረጥን ለመከላከል ቀልድን እንደ መሳሪያና ጋሻ በመጠቀም ብዙ ጊዜ በራሱ ሁኔታ ይቀልዳል። ይህ ራሱን ያገኘበት መንገድ ጉድለቶችና ሁሉም ከሳይንሳዊ ዕውቀት በላይ በሰውነት ደረጃ ከሰዎች ጋር በጥብቅ እንዲገናኝ አስችሎታል። በሃውኪንግ ህይወትና ስራ ውስጥ ዋናው ጭብጥ የእግዚአብሔር በአጽናፈ ሰማይ ውስጥ ያለው ሚና ጥልቅ ጥያቄ ነበር። ብዙ ጊዜ የእግዚአብሔር አእምሮ የሚለውን ሐረግ በዘይቤነት ሲጠቀም፣ የኋላኛው አመለካከቶቹ በአብዛኛው አምላክ የለሽ ነበሩ። መለኮታዊ ፈጣሪ ሳያስፈልገው የአጽናፈ ሰማይን አፈጣጠር ለማስረዳት የፊዚክስ ህጎች ብቻ በቂ ናቸው ሲል ተከራክሯል። እግዚአብሔር የለም፣ አጽናፈ ሰማይን የፈጠረ ማንም የለም፣ እጣ ፈንታችንንም የሚመራ ማንም የለም በማለት በድፍረት ተናግሯል። ለእሱ ሳይንስ ከስነ መለኮት አስተምህሮ ይልቅ ለህልውና አጥጋቢና ምክንያታዊ ማብራሪያ ሰጥቷል። ሆኖም ከምንም ነገር ይልቅ የሆነ ነገር ለምንስ እንኖራለን ሲል በከባዱ ይጠይቃል። የሱ ፍለጋ ሁል ጊዜ በሳይንሳዊ ግንዛቤ ማዕቀፍ ውስጥ መልስ ለማግኘት ስለ እውነታው ልንገነዘብ የምንችለውን እስከ ጥግ ተጉዞ አሳይቶናል። የእሱ ምሁራዊ ፍርሃት አልባነት እስከነዚህ መሰረታዊ ጥያቄዎች ድረስ ተለጥጧል። ለረጅም ጊዜ የቆዩ እምነቶችን የሚፈታተንና የሰው ልጅ በምልከታ በሂሳብና በምክንያት መልስ እንዲፈልግ የሚያበረታታ ነበር። ስቴፈን ሃውኪንግ በ76 ዓመቱ በማርች 14 2018 ከዚህ ዓለም በሞት ተለየ። ከተነገረለት የ2 ዓመት ትንበያ እጅግ የላቀ ጊዜ በኋላ የእሱ ውርስ እጅግ በጣም ብዙ ነው። በሳይንስ በብላክ ሆልስ እና በኮስሞሎጂ ላይ የሰራው ስራ የፊዚክስ ሊቃውንት ትውልድ ላይ ተጽዕኖ ማሳደሩን ቀጥሏል። ከሳይንስ ባሻገር ለአካል ጉዳተኛ መብቶች ተሟጋች በመሆን የማይፋቅ ምልክት ትቷል። ይህም የአካል ውስንነቱ ለአእምሯዊ ስኬት እንቅፋት እንዳልሆነ ወይም ሙሉና ተጽዕኖ የሚፈጥር ህይወት ያለው መሆኑን ያረጋግጣል። በሚሊዮን የሚቆጠሩ ሰዎች በጽናት በጥበብና በሰው አእምሮ ኃይል ላይ ባለው የማይናወጥ እምነት አነሳስቷቸዋል። በጣም አስቸጋሪ ሁኔታዎች ሲያጋጥሙን እንኳን የሰው መንፈስ የማወቅ
የቀልድና የኛነታችንን የጋራ ዕውቀት ለማበርከት ያለው አቅም ወሰን እንደሌለው አስታውሶናል። እርሱ በእውነት በከዋክብት መካከል ያለ ኮከብ ነበር። የስቴፈን ሃውኪንግ ሕይወት ገደብ ለሌለው የሰው ልጅ የማሰብ ችሎታና የማይናወጥ የሰው መንፈስ ጥንካሬ ማሳያ ነበር። ገደቦችን የሰበረ፣ እንቅፋቶችን ያስወገደ እና የጠፈርን ጥግ ያበራ። ይህ ሁሉ ስለ ድፍረት፣ ግንኙነትና ዘላቂ ዕውቀት ፍለጋ ጠቃሚ ትምህርቶችን ያስተማረን ነው። እሱ የአጽናፈ ዓለሙን በዊልቸር ላይ ሆኖ የዳሰሰ አእምሮ ባለቤት ነበር። ሃውኪንግ በብላክ ሆልስ እና በአጽናፈ ዓለማት አመጣጥ ላይ ጥልቅ ምርምር ያካሄደ ሲሆን በሳይንስ ታዋቂነትን ብሎም ዓለም አቀፍ ዝናን አትርፏል። A Brief History of Time መጽሐፉ 9 ሚሊዮን ቅጆችን ሸጧል። በስታር ትሬክ፣ ዘ ኔክስት ጄኔሬሽን፣ ዘ ቢግ ባንግ ቲዮሪ እና ዘ ሲምፕሰንስ ላይ ተውኗል። የስነፈለክ ተመራማሪ ሮያል ማርቲን ሪስ በሙት ዓመት መታሰቢያ ዝግጅቱ ላይ እንደተናገሩት ስሙ በሳይንስ ታሪክ ውስጥ ይኖራል። ከአንስታይን ወዲህ ስለ ስፔስ እና ታይም ያለንን ግንዛቤ በለጠ ያሳደገ ከሃውኪንግ ሌላ ማንም የለም። ስቴፈን ሃውኪንግ ከብዙ ምሁራን የሚለይባቸው በርካታ ባህሪያትና ስልታዊ አካሄዶች አሉ። ከነዚህ መሃል እስቲ ጥቂቶችን ቀጥሎ እንመልከት። የብሪፍ ሂስትሪ ክስተት። ብዙ ድንቅ ሳይንቲስቶች የታወቁ መጽሐፍቶችን ወይም ወረቀቶችን ይጽፋሉ። ሃውኪንግ በዓለም ዙሪያ በሚሊዮን ለሚቆጠሩ ሳይንቲስት ላልሆኑ ሰዎች በሚገርም ሁኔታ ውስብስብ የሆነውን የኮስሞሎጂን ድንበር ተደራሽ ያደረገውን የብሪፍ ሂስትሪ ኦፍ ታይምን ጽፏል። ይህ ለአንድ ቲዎሬቲካል የፊዚክስ ሊቅ ከዚህ በፊት ታይቶ የማይታወቅ ስኬት ነው። የፓፕ ባህል ውህደት። በዘ ሲምፕሰንስ፣ ስታር ትሬክ ወይም ዘ ቢግ ባንግ ቲዮሪ ፊልሞች ላይ ለመታየት አልፈራም። ሰፋ ያለ ተመልካቾችን በሳይንሱ ለማሳተፍ የባህል ኃይልን የተረዳ ሰው ነበር። ምስላዊ ድምፅ አይኮኒክ ቮይስ። የተዋሃደ ድምፁ ወዲያውኑ የሚታወቅ ሆነ። ይህም አይኮኒክ እንዲሆን አደረገው። ለሕዝብ ገዢና ልዩ መገለጫ ምልክት ሆነ። They would be ready to start a PhD in theoretical physics. ለታላላቅ ጥያቄዎች ተጋፋጭ መልሶች። ሃውኪንግ ችግሮችን መፍታት ብቻ አልነበረም፣ እሱ ትልቁን ጥያቄ መልስ እየፈለገ ነበር። የአጽናፈ ዓለሙን አመጣጥ፣ የጊዜን ተፈጥሮ፣ የብላክ ሆልን የመጨረሻ ጠፈንታ፣ የአላየንስ ሕይወት ዕድልና የእግዚአብሔርን መኖር ጭምር። ብዙ የፊዚክስ ሊቃውንት ውስብስብ በሆኑ ትኩረት በሚሹ ችግሮች ላይ ቢሰሩም ሃውኪንግ በከፍተኛ ደረጃ በድፍረት ፊዚክስን መሰረት በማድረግ ለመገመት ፈቃደኛ ሆኖ በቋሚነት በከፍተኛ ደረጃ ሰርቷል። ካሪዝማቲክ የሆነው ጥበቡና ቀልዱ። ፈታኝ መግባቢያ ችግሮች ቢኖሩበትም ሃውኪንግ በተሳለጠ ብዙውን ጊዜ ሸዋጅ በሆነ ቀልዱ ታዋቂ ነበር። ሃውኪንግ ለማሳመን፣ ለማገናኘትና ማንነቱን ለማረጋገጥ ይህን ብልሃቱን ተጠቅሟል። ይህም ከንድፈ ሐሳባዊ ሳይንቲስት ምስል አንጻር በሚያስገርም ሁኔታ ተወዳጅ ሰው እንዲሆን አድርጎታል። የእሱ ቀልድ የአካላዊ ችግሩ መቋቋሚያ ዘዴ ብቻ ሳይሆን የማሰብ ችሎታው መሰረታዊ አካል ነበር። የሳይንሱ ዓለም የሮክ ስታር። ሃውኪንግ ከመታወቅ ባለፈ ጥቂት ሳይንቲስቶች አልፎ ተርፎም የኖቤል ተሸላሚዎች ሊደርሱበት የማይችሉትን ታዋቂነት ደረጃ አስመዝግቧል። እሱ ህዝባዊ ንግግሮች አድርጓል። ከዋና ዋና የሚዲያ አውትሌቶች ጋር ቃለ መጠይቆችን ይሰጥ ነበር እና በተለያዩ የስነ ህዝብ እይታዎች እውቅና አግኝቷል። ይህ የሆነው በአካለ ጎደሎነቱ ብቻ ሳይሆን በልዩነት የተዋሃደ የሊቅ የመግባቢያና የሰብዕና ስብጥር ነበር። Let's talk about artificial intelligence. ሰዋዊ ጽናትን እንደ ህዝባዊ ምስል። አካል ጉዳቱ አንድ ምክንያት ቢሆንም እንዴት በይፋ እንዳስተናገደው ግን የተለየ ነው። እሱ አልደበቀም። ባይሆን ዓለም አቀፋዊ ጽናት ምልክት ሆነ። ዝም ብሎ መቋቋም ብቻ አልነበረም፣ የላቀ ቁርጠኝነት ነበር ያሳየን። ውስንነቱን ወደ ተሟጋችነትና መነሳሳት ለውጦታል። የእሱ ህልውና የሰው ልጅ የሚቻለውን እንዲያስብ ገፋፍቶታል። እናም ይህንንም በግልጽና በንቃት አድርጓል።
በዓለም ዙሪያ ባሉ ሰዎች ላይ ጥልቅ ስሜታዊ ትስስርን አነሳስቷል። በመሰረቱ ስቴፈን ሃውኪንግ ጎበዝ አእምሮ ብቻ ሳይሆን ድንቅ ተግባቢና ወደር የለሽ የህዝብ ምሁር ነበር። የራሱን ልዩ ህልውና ሁሉንም ገጽታዎች በመጠቀም የሰው ልጅ ስለ አጽናፈ ዓለምና ስለኛ እምቅ ችሎታ ያለውን ግንዛቤ ለማስፋት ሰርቷል። የሱ ተጽዕኖ ከሳይንሳዊ ወረቀቶች ያለፈ ባህልን፣ ፍልስፍናንና የሰውን ጥረት መንፈስ የነካ ነው።